ከዛ እሷ ጋር አስቀመጥኩኝና ትላንትና ሴትዮዋ የኛ ሀበሻ ናት የወሰደችኝ። ከዛ በኋላ ደላላዋ ሀበሻ ናት። አይዋ ከዛ ወሰደችኝ። ከዛ በኋላ ቅዳሜ ለታ ዓርብ ለታ ነው ከዚህ የሄድኩት። ቅዳሜ ለታ እሷ ጋር ዋልኩኝ። እሁድ ለታ ጠዋት ነው የተጣላ ነው። ከዛ በኋላ ልክ ከመግባቴ ቀሚስ ለምን ለበሽ አለችኝ። አይ ከድሮም ጀምሮ ቀሚስ ነው የምለብሰው። ቀሚስ እንደምለብስ ደግሞ ያው ያመጡኝ ልጆች ነግሮሻል መሰለኝ አልኳት። እሺ ምን እንድትለብሽ ነበር? ከዛ በኋላ እሷ ከዚህም በፊት 2 ልጆች ሂዶ ባሌ ሊቀሙ ነው የመጡት ብላ ከዛ በኋላ እኔ ቀሚስ ስለምለብስ አውቃ ነው የወሰደችኝ። አይደለም ቀሚስ ለምን ትለብሻለሽ? ሱሪ እንድትለብሺ ነው ወይስ ዩኒፎርም እንድትለብሺ ነው? ምንድነው ፍላጎቷ? እኔ ጥያቄ እኔ ፍላጎቷ አልገባኝም። ይሄም ነው አላለችኝም። ቀሚስሽን ጎትተሽ መጣሽ ምናምን አለችኝ። ከዛ በኋላ እሺ ያልኳት ዝም አልኳት። ከዛ በኋላ እሺ የማትፈልጊኝ ከሆነ እኮ መሄድ እችላለሁ፣ ግን ቀሚስ እንደምለብስ ቅድም ተነግሮሽ ነው የመጣሁት ምናምን አልኳት። እሺ ከዛ በኋላ ሌላ ስለ እምነት እንደዚህ ቦታ አይደለም ይሄ የኔ ቤት ነው፣ ባሌ ቀሚስ አይፈልግም ምናምን አለች። ከዛ ስትለኝ እኔ ምን አውቃለሁ እኔ አላቅም ይሄ ነው የሚፈልገው ብላ ግልጽ አድርጋ ብትነግረኝ እሺ ችግር የለውም። እሺ ቀጥታ ይሄ ነው የሚፈልገው ብትለኝ እሺ እኔ አውቃለሁ። ከዛ በኋላ ግን የሆኑ ልጆች መጥቶ እኮ ሱሪ የሚለብሱ ልጆች አልፈልግም ብለሻል አልኳት። ከኔ ጋር እኔ ካለሁበት ቤት 2 ልጆች ወስዳለች። ምንድነሽ አንቺ? ከዛ ለአንዷ ኮንትራክት ከቢሮ ነው ጠፍተሽ ነው የምትሰሪው? ቢሮ ነሽ? እኔ በራሴ ወረቀት ነው የምሰራው፣ በራሴ ወረቀት ነው የምሰራው። ሀቡዬ ስለዚህ ከኢጃዛ ቤት ነው የምትወስደው? ከኢጃዛ ቤት ነው የምትወስደው። እሺ እሺ እሺ። ከዛ በኋላ 2 ልጆች ሂዶ አንዷ ልብስ ልታስተዋውቅ ነው እንደ የመጣችው ባሌ ልትቀማ ነው የመጣችው አለችና ከዛ ደውላ ስትናገር ከዛ ደግሞ አንደኛዋ እኔ ሞክረዋለሁ እኔ ልሂድ ብላ ሌላዋም ሄደች። ሌላዋም ስትሄድ አንቺ የመዳም ቤት የመዳም ልብሶች ለቃቅማ መጣ እዚህ ለኔ ልብስ ልታሳይ ነው እንደምትመጡ ነገር ታዩና ማሪ የሌላ ያለችውን ታዩና ስላንቺ ችግር ብቻ ነገሪን ማሪ ስለሌሎች እሺ ከዛ ስለራስሽ ብቻ እሺ እሺ ከዛ በኋላ እንደዛ አለችኝ። ከዛ በኋላ ደወለችና ላመጣችኝ ሴትዮዋ ጋር ደወለችና እቺ ቀሚስ ነው የምትለብሰው ምናምን ስትላት ከዛ በኋላ ቀሚስ መልበሷ ነግሬሽ ነው የሰጠሁሽ። አሁን ከሄደች በኋላ ለምንድን ነው ቀሚስ የምትለብሰው የምትዩ አለቻት። እሺ ትሁን አለች። ቅዳሜ እዛው አልኩኝ። ከዛ በኋላ እሁድ ለታ ቅዳሜ ተዩ እኔ የቤቷ እንትን አላወጣም። ቅዳሜ ለታ እንደዛው ያሰቃየችኝ በተለያየ ነገር አዋለችኝ። እሁድ ነጋ የልጄ ስሊፐር ጠፋ አለችኝ። ከዛ የልጄ ስሊፐር ጠፋ አለችኝና የልጅሽ ስሊፐር እኮ ትላንትና ቤት አጽድተሽኝ ቤት አብረን ነው ያጸዳነው ከሷ ጋር ማለት ነው። ቆማብኝ ክፍሉ አጽድታኛለች። ከዛ በኋላ ይሄ ስሊፐር እኮ ከዚህ ጋር እንዳትነኪው ብለሽኝ እኮ እዚህ ጋር ቁጭ አድርጌዋለሁ እኔ አነካሁትም አልኳት። አዎ እንዳትነኪው ብዬሽ ነበረ። የት አለ? ይሄው አንድ እግሩ እዚህ ጋር አለ፣ አንድ እግሩ የት አለ ምናምን ትለኛለች። ከዛ ስትለኝ ቆይ እሺ እፈልግልሻለሁ ምናልባት ልጆች ሲጫወቱ አልጋ ስራ አድርጎት ይሆናል ምናምን አልኳት። ከዛ ስላት የልጆቼ ጦስ ውጪ ምን ትመስላለች እቺ ስታስጠላ ብላ በእጇ እንዲህ ልትመታኝ መጣች። ከዛ በኋላ እሺ ችግር የለውም አልኩኝና ከዛ በኋላ ጫማውን ፈልጌላት እታች አንቺ ልብሶቹን አንሺ ከውጪ አለችኝ። ፀሐይ እንዳይነካቸው ምናምን አለችኝ። ማታ የታጠቡ ልብሶች ነበሩ ላነሳ ወደ ውጪ ወጣሁኝ፣ በሩን ከፍቼ ማለት ነው። ከዛ ውጪ ወጣሁኝና የታጠቡ ልብሶች መዘብዘፊያ ያለው ልብስ በእጅ ነው የምታሳጥበው። ከዛ 2 መዘብዘፊያዎች ነው ያሉት። 2ቱ መዘብዘፊያ የሚታጠብ ልብስ ተዘብዝፎበታል። ከዛ ያ የታጠበው ልብስ አመጣሁኝና ሶፋ ላይ ያረኩት። ከዛ ሶፋ ላይ ሳረገው አንቺ የታጠበ ልብስ ሶፋዎቹ አቧራ ናቸው፣ እንዴት ምን አይነት እንደወረሽ ነሽ ሶፋ ላይ እንዴት ልብስ ታስቀምጫለሽ አለችኝ። መዘብዘፊያዎችሽ 2 ናቸው፣ 2ቱም የሚታጠብ ልብስ ዘብዝፌበታለሁ። ከዛ እሺ የት ላድርገው አልኳት። ከዛ እንደዛ ያልኳትም ያለ ልብሶችን አነሳችና ከዛ ላይ በተነችው። ላይ ስትበትነው እሺ እነዚህ የምታረጊኝ ከሆነ እኔ ልሂድ አልኳት።
ከዛ በኋላ እንደዛው ያመነጫጨቀችኝ ያለ ልጇ ቺፕስ ድንች የታሸገው አለ አመጣችና እንቺ ከፈችልኝ አለችኝ። ከዛ ከፈትኩላት ልከፍትላት ሲይዘው ድንቹ ሂጂ ምን አባሽ ቆሻሻ የቆሻሻ ልጅ አለችኝና እንደገና ደግሞ ድንቹ ነጠቀችኝ ከእጇ ማለት ነው። እንደውም የቧጨረችኝ ምልክት አለ እስካሁን ማለት ነው። ከዛ እሺ በቃ እንደዚህ የምታረጊኝ ከሆነ እኔ ልሂድ፣ በሩ ክፈችልኝ፣ በሩ ተቆልፏል፣ በሩ ክፈችልኝና እኔ ልሂድ። ትናንትና እኮ ያመጣችሽ አንቺ ቆሻሻ ያመጣችሽ እኮ ነግሬያት ነበረ፣ አልፈልግም ብዬ ነግሬያት ነበረ ምናምን አለችኝ። እሺ ለኔ አትይኝም ነበረ? እኔ እኮ ካልፈለግሽኝ እሄዳለሁ ችግር የለውም አልኳት። ከዛ ዝም በይ እናትሽ መሰልኩሽ ወይስ እህትሽ? ምን አባሽ አፍሽ ትከፍቻለሽ አለችኝ። ከዛ በኋላ እሺ በቃ በሩ ክፈችልኝና ልውጣ አልኳት። ከዛ አይዲሽ አምጪ አለችኝ። አይዲ ለምንድን ነው የምሰጥሽ አልኳት። እናንተ አረብ ቂጥቂጣችሁ ለብልቧችሁ ለምዳችሁ ከአበሻ ጋማ አሰሩም አለችኝ። ከዛ ዝም አልኳት። ለማንኛውም ነይ መኪና ውስጥ ልውሰድሽና ሁለቱም አይኖችሽ አጠፋልሻለሁ አለችኝ። ከዛ እኔም ደግሞ ዓርብ ዕለት ጀምሮ ስታሰቃየኝ ስለነበረ ከዛ ከእንደዚህ አይነት ህይወት እንደውም ሞት ይሻላል ብዬ ነው የወሰንኩት አቡ። ከዛ በኋላ ወሰደችኝና መኪና ውስጥ ታክሲ በራሴ ታክሲ እሄዳለሁ አልኳት። ስላት በራስሽ ታክሲ መሄዳችም አለችኝ። ከዛ በኋላ መኪና ውስጥ ቆልፋ መኪና ውስጥ አስቀመጠችኝ። ከዛ በኋላ ምን ልታረግ ነው ብዬ መልሳ መኪናው ማዙራ ወደ ቤት እንደምታስገባው ማረጋቸው መኪናው ማለት ነው። ከዛ ምን ልታረጋኝ ነው ብዬ ከዛ በኋላ ዝም አልኳት። ቁጭ አልኩኝ። ለካ እሷ ደውላ የምታናግረው ታክሲ ነው መሰለኝ። ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆም ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱ እንደበደብኩት አውርደኝ፣ በቃ የሆነ ነገር ሊያረገኝ ነው ከዚህ ሴትዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢልዲንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋውና ሰው ፈርቶ ምናምን አወረደኝ እዛ ቢልዲንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው መኪናው አስተካክዬ ላቁምና ከኋላ ከፍትልሽና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመውም ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው ምቺው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? የቤቷ ስገባ ልጆቼ እንዳትቀርጪ ቤቴ ሎኬሽን ሌላ ቦታ እንዳትልኪ ከዛ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መውጣ አይመስለኝም ይሄ ሎኬሽን በኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ሲደውልላት ነው መልስ መመለስ የጀመረችው ማለት። እኔ ያልገባኝ ነገር ማለት ነው ኢቃማ አለች አይደል? መኖሪያ ፈቃድ አለሽ?
መኖሪያ ፍቃድ አዎ አለሽ? መኖሪያ ፍቃድ አለ። በመጀመሪያ ቀን ስትፈልሽ ለምን ቤቱን ጥለሽ አልወጣሽም? እዚህ ሀቡ ምን መሰለሽ ስራ አተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ከዛ ልቻለው አልኩኝ። በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ አይዲ የጊዜው ስለደረሰ 8,000 ድርሃም ያስፈልገኛል፣ መቻል አለብኝ ምንም ብታረገኝ። ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ። ያ በማሰብ ነው። ቤተሰብ ምናምን ብዙ ነገር ታስቢያለሽ አቦ። ያ የቤተሰብሽ ብለሽ ዋጋ የምትከፊ ዋጋ አለ። በተለይ ልጅ ካለሽ የትምህርት ቤት ምናምን የምትከፊ ከሆነ ማለት ነው። ፖሊስስ ቦርሳሽ ውስጥ 5,000 ድርሃም እና ፓስፖርትሽ እንዳለ ስትነግሪው ምን አለ? በቃ እኛ ምንም ማድረግ አንችልም፣ የዱባይ ፖሊስ ሂደሽ የዱባይ ፖሊስ ክሰሽ ያሉኝ። ከዛ እዚህ ኦን ላይ ተከፍቶ ነበረ። በምንድነው ኢማራት በእንትኑ የመጣ የ7 ቀን አይሰራም ነው ምናምን አሉኝ። እዚህ ኦን ላይ ከፍቶልኝ ነበረ ክስ ማለት እኮ ይያዝልሻል እኮ። አሁን ለምን እንደምታለቅሽው? 5,000 ድርሃምሽና ፓስፖርትሽ እኮ የዱባይ ፖሊስ ታመለክቻለሽ። ከዛም በኋላ ፖሊስ ከታክሲው ላይ ካሜራ ታይቶ ቀኑ፣ ሰዓቱ፣ ኤቭሪቲንግ ታይቶ እኮ ቦርሳሽ ይመለስልሻል። አንድ ነገር ሳይነካ ታክሲው መክሰስ እኮ ትችያለሽ። አሁን እኮ አቡዬ እዚህ የኛ የተከራየኑ ቤሊንግ ላይ ዘበኛው እንትኑ አወጣው። ታክሲው ስንከራከር ምናምን ሁሉም ነገር አውጥቶታል። ታልጋ ቁጥሩ ደግሞ በጭራሽ አይታይም። እሱም ፖሊስ ያወጣዋል። ታልጋ ቁጥር በጭራሽ ስትከሺ ፖሊስ ያወጣዋል። ከአስፓልት ከሻራ እንትን ላይ ችግር የለውም። ከመንገድ ከአስፓልት ካሜራ ላይ ፖሊስ ያወጣዋል ስትከሺ። ማናት ሴትዮዋ? ስሟ እንዳትናገሪ ምናምን እያሉኝ ነው እዚህ ጋር ማለት ነው። ታዲያ እንዴት ነው የምንጠይቃት? ስሟ ካልታወቀ ልንገር ማን ነበረች ስሟ? ንገረ ነቨር ጊቫ ኔቨር ጊቭ አፕ። አዎ መቼ ነው የተፈጠረው? ዓርብ ዕለት ጠዋት ከዚህ ነው የወሰደችኝ። ቅዳሜ ዕለት እሷ ጋር ዋርኩኝ። እሑድ ዕለት ጠዋት 6 ሰዓት ተነሳ ነው። ማስረጃ አለሽ? ማስረጃ ያው እኔና እሷንን ያለኑ። ትናንትና ደግሞ ደውላ ያመጣችኝ ሴትዮዋ የተለያየ ነገር ስትላት ውላ አለች። ከኔ በፊት የሄዱ ልጆች አሉ፣ እኔ ብቻዬ አይደለሁም። እየተነጋገርኑ ዋትስአፕ ላይ ያለ ለወሰደችኝ ሴትዮዋ ዋትስአፕ ላይ ያለ። ሹፌሯ መጥቶ ነው ከዚህ ከበራፍ ከይዞኝ የሄደው ማለት ነው እኮ። ማስረጃ ምንም ነገር የለሽም። ታዲያ እሷ ቤት ገብተሽ 2 ቀን ለመስራትሽ ማስረጃ ያስፈልጋል። አለ ማስረጃ ላኪያት ያለቻት አለ። ቀሚስ ትለብሳለች አለ ማስረጃሽ ላኪ። በምን ልላክልሽ? በዋትስአፕ ላኪልኝ። እሺ እንዴት አድርጊ? ቁጥርሽ አላውቀውም። ኦኬ እስኪ ውዶቼ፣ ማንም ሞዴሬተር አይታየኝም። ቶፕ ላይ ፍላወር ላኩልኝ አንዳችሁ ሞዴሬተሮች ውዶቼ። እኮ ሀቡ አላቆመውም እኮ እኔ አላቆ አያሳት ያቆመዋል። ምን ያደርግሻል? ፓኪስታኒ ታክሲ ተሰቅለሽ እየሄድሽ ገና ለገና ፎቢያ ስላለብሽ ወይ አንቺ ቴንሽንሽ እንጂ ምን አባቱ ያመጣል? እኔ እንጃ ፈራሁት። ለምን ካለሁበት ቦታ አሳልፎ ሲወስደኝ ሀቡ ቦርሳሽ ውስጥ ማለት ነው 5,000 ድርሃም ለመኖሩ ማስረጃሽ ምንድን ነው? ቦርሳሽ በፖሊስ ሲፈተሽ 5 ከሌለው አንቺ ማስረጃሽ ምንድን ነው? 5,000 ድርሃም ለመኖሩ ቦርሳሽ ውስጥ አለው። ለአይዲ ብዬ ከነ ፓስፖርቴ ውስጥ ነው ሀቦ። ከነ ፓስፖርቴ ማስረጃሽ ምንድን ነው ማሪ? ምንም እኮ ማስረጃ የለሽም ማለት ቦርሳሽ ሲፈተሽ ካልተገኘስ 5,000 ድርሃሙ ፓስፖርቱ ራሱ ይገኝ 5,000 ድርሃሙ ካላሰኔ ከወሰደውም ይውሰደው። ምን አደርጋለሁ አቡዬ? ግን ቆፍጠን በያ ታዲያ። ኢቃማ እንዳለው ሰው ኢቃማ የሌለው ሰው ራሱ እንዳንቺ ፈሪ አይደለም እንዴ? እሺ ቤት ውስጥ አንድ ሰው የሆነ ነገር እንዳያደርገኝ ብለሽ ደጅ ላይ ሊደፍረኝ እንኳን ይሞክራል ብለሽ ብታስቢ አስፓልት ነው፣ መስታወቱን ትሰብሪለታለሽ። እሱ መሪውን አቁሞ መጥቶ አንቺ ጋር እስኪደርስ ድረስ አንቺ ከኋላ ነው የምትቀመጪው። መቼም ከሹፌር ጋር ከፊት አትቀመጭም አይደል?
አው መጀመሪያ ምን አለኝ እዚህ ፊት ለፊት ነኝና ተቀመጪ ሲለኝ ከዛ ለምንድን ነው ፊት ለፊት የምቀመጠው ብዬ አልኩት። መጀመሪያም እንደዛም ስላለኝ በቃ የሆነ ፍራቻ ውስጥ ነው የገባሁት እኔ ማለት ነው እኮ። ግን ይኸውልሽ ይሄ ያንቺ ጥፋት ነው። ምንም ህጋዊ ሰው ሆነሽ መሀል አስፓልት ላይ 24 አወር መብራት ያለበት ሀገር ዱባይ ላይ አስፓልት ላይ መኪናውን አቁሞ ወርዶ ወደ አንቺ እስኪመጣ መቼም አንቺ በሩን ከፍተሽ ትወርጃለሽ። እየነዳ ነው። ምን እንዳትሆኝ ነው ቦርሳሽን ጥለሽ የወረድሽው? አቡ ለመውረድ እኮ እኔም ታገልኩኝ እኮ ግን ከፊት ለፊት ቆልፎታል መሰለኝ። በሩ አልከፈታለኝ። ከቤቱ ካለበት ቤት ለመውረድ እኮ ታገልኩኝ እኔ ማለት ነው። ከዛ ታግዬ ከዛ በኋላ በሩ አልከፈታለኝ። ከፊት ለፊት ቆልፎ እንዴት ይሁን አላውቅም። ጫማዬን አንስቼ በጫማዬ መስታወቱን ስቀጠቅጥለት ነው በሩ ከፍቶ ወርውሮኝ የሄደው ማለት ነው። እኮ እስኪ ለደቂቃ እንኳን አልቆመም። ምንም ሊያመጣ አይችልም። ሌሎቻችሁም እንደሷ በጬ እንዳትሆኑ እሺ፣ እንዳትፈሩ። ዱባይ ላይ መኖሪያ ፈቃድ እያላችሁ ማንም አባቱ ምንም ሊያደርጋችሁ አይችልም። ጭራሽ የመንግስት ታክሲ ላይ እንዴ ካሜራ አለ እኮ። ስትሰቀሉ፣ ስትወርዱ፣ አስፓልቱ ኤቭሪቲንግ እኮ ካሜራ ነው። ቤት ውስጥ ያስፈራል። የሰው ቤት ውስጥ ከገባችሁ በኋላ በሩ ከተዘጋ በኋላ ያስፈራል። ከሰው ቤት ውጭ ከሆናችሁ አስፓልት ላይ፣ ታክሲ ላይ፣ ፐብሊክ ላይ የሆነ ነገር ምንም እንትን አይልም። ቦርሳሽን ይዘሽ መውረድ ነበር የነበረብሽ። አሁን ቁጥርሽን ላኪና ማስረጃሽን ላኪ፣ ልጠይቃት። ላኪ ለመስዬ ቁጥርሽን። እነዚህ ደግሞ እንደ ጅል ቢደፍራት ይላሉ። መኪና ውስጥ ነው የሚደፍራት። አስፓልት ላይ፣ መሀል አስፓልት ላይ እየነዳ እኮ ነው መኪናውን። ልጅቷ ፍርሃት አለባት። ቤት ውስጥም እያለች እኮ እያለቀሰች ነው። እቃማ እያለሽ አንዲት ሀበሻ ቤት ውስጥ ገብተሽ ራሳችሁን አስከብሩ እንጂ። አረብስ እሺ፣ ሀበሻ ቤት በሩን ከፍቶ መውጣት ነው። እሺ በሩን ቆለፈች። ቤት ውስጥ ያስፈራል። አዎ ምንም ልታደርገኝ በቢላም ልትወጋኝ ልትገለኝም ስለምትችል እፈራለሁ ቤት ውስጥ ስለሆነ። በር ከፍታችሁ ከወጣችሁ በኋላ ግን ምንም የሚያስፈራ ነገር የለም። ሀቡዬ አንድ መንገድ ልንገራት። አሁን አናግራኝ ነበር። እኔ ኔቨርንም ደውዬ አናግሬያት አስረድተኛለች እንደተፈጸመ። አሁን እሷ ማድረግ ያለባት ከፖሊስ ይልቅ ታክሲ ካምፓኒው የታክሲውን አይነት ሰውየው እንትን ይስጣት፣ ፎቶ ይስጣት። ምክንያቱም የተለያዩ 3-4 ካምፓኒዎች ስላሉ የትኛው ካምፓኒ እንደሆነ። እነዚህ ካምፓኒዎች አራቱም ቢሆኑ በሜትሮ በእንትን ነው የሚሰሩት፣ ሜትሮ ነው። እና ስንት ሰዓት ከዛ ከዱባይ እንደተነሳና ስንት ሰዓት አጅማን የት አካባቢ ወይኔ ቆይ ሚት ላርጋት በእናትሽ። እሺ አውጥቶላታል እኮ እንትኗ እኮ የተለያዩ ስለሆኑ የትኛውን እንደሆነ ብትነግረን አሁን እነግራታለሁ። እሷ ምን ታድርግ ለካምፓኒው ትነግራለች። ከዚህ ሰዓት ከእንትን ፒክ ከእንደዚህ ቦታ ፒክ አድርጎኝ በእንደዚህ ሰዓት ደግሞ እንዲህ አይነት ቦታ ድሮፕ ያደረገኝ ታክሲ ስትል እነሱ ሲስተም ላይ ይወጣላቸዋል። ታርጋውም ስልኩም ምኑም ስለሚኖረው ካምፓኒው ጠርቶ ያነጋግራቸዋል። ከእሷ ጋር ክስ የሚያስፈልጋት ከሆነ እንድትከስ ይረዳታል። እነሱም ያሏት ምንድነው ፖሊሶች የዱባይ ታክሲ ስለሆነ ዱባይ ሄደሽ ክሰሽኝ ያሏት። እሷ ደግሞ አጅማለ ፖሊስ ጋር ሳይሆን እንዳይረዝምባት ገና ኦንላይን ኮምፕሌን አድርጋ እነሱ ቼክ አድርገው ታክሲ እስኪያደርጉት ምን እንዳይረዝምባት ዳይሬክት ካምፓኒው ሄዳ መክሰስ ትችላለች። ጥሩ፣ በጣም ጥሩ። ስለዚህ ቆይ አሁን ትላክልኝና እስኪ እንየው አይደለ? ፎቶ ያወጣላት እና ጥሩ ካምፓኒውን ከላክሽ እልክላታለሁ ሎኬሽን የት ሄዳ እንደምትከስ። ጥሩ፣ ቆይ ትላክልኝ አሁን ዋትስአፕ አይድረሰኝና